ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ ቀኑ ማክሰኞ ነው። የማክሰኞ የቀን መረጃዎችን ወደ እናንተ ለማምጣት እንግዲህ ብቅ ብለናል። ዓለማችን በአሁኑ ሰዓት በምን አይነት ሁኔታ ላይ እንዳለች በእግዚአብሔር ቃል ለመገምገም ከፓስተር አለማየሁ ነሙ ጋር ተገናኝተናል። አጠገቤ ይገኛል። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መጥተናል። ውድ አድማጮቻችን ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። ከዛ በፊት ግን ሰላምታ ላቅርብና በቀጥታ ወደ አመጣው መረጃ እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለው እንደሚልካል። እግዚአብሔር የተመሰገነ ይሁን። እንግዲህ ከትላንት ዛሬ ያው በርካታ መረጃዎች በዓለማችን መገናኛ ብዙሃን ላይ የሚሸራሸሩም አሉ። እንግዲህ ከዛ ውስጥ አንተ መራርጠህ አድማጮች ይመጥናሉ ብለህ ያልከውን ነገር ይዘህ መጥተሃል። ምን ይሆን? እንግዲህ በሩሲያና በኔቶ መካከል አሁን ላይ ቃታ ለማማዘዝ ለመሳሳብ የሚያስችል ጉዳይ መከሰቱ ነው የታወቀው። የኔቶ ዋና ጸሐፊ ኔቶ በተጠንቀቅ እንዲቆም ትዕዛዝ እንዲጠብቅ አዘዋል። እንግዲህ ይህም የሩሲያ በጎረቤት አገራት ድሮንን እያሰረገች በማስገባት የሀገራትን ወታደራዊ ቁመና ትሰልላለች የሚል ነው። እንግዲህ አሁን የተከሰተው ምንድነው? በሩማንያ ድንበር አንድ ወታደራዊ ድሮን ገብቶ ነበረ ተብሏል። ድሮኑ እስከ ከ10 እስከ 20 ኪሎ ሜትር ዘልቆ መግባት፣ ነገር ግን ሰው ባለበት ኤሪያ አይደለም፣ ሰዎች በሌሉበት ኤሪያ ነው። የሩማንያ ጀቶች ተነስተው ድሮኑን እየተከታተሉት ነበረ። ድሮኑ ምንም አይነት ጉዳት ሳያደርስ እንደወጣ ታውቋል። እንግዲህ ከዚህ በፊት ታውቃለህ፣ ፖላንድ ግዛት 19 ድሮኖች ዘልቀው በመግባት 3ቱ ተመተው ሲወድቁ 16ቱ ግን ተመልሰው ወጥተዋልና ድሮኖቹ ጥቃት ለማድረስ ነው የሚል ነው የተነሳውና ነገር ግን አሁን ላይ እነዚህ ነገሮች ተጨማምረው ምክንያት እየሆኑ ነው ያሉትና ጥያቄ እየቀረበ ነው ከኔቶ አባል ሀገራት እንዲዘጋጁና ኔቶም ከፍተኛ ዝግጅት እያደረገ እንደሆነ ታውቋል። ሩሲያን እና ደግሞ ቤላሩስ ዘባዳ በሚባል መጠሪያ ከፍተኛ የሆነ ወታደራዊ ልምምድ አድርገዋል። ይህ ወታደራዊ ልምምድ ደግሞ የተደረገው በኔቶ ቀጠና አካባቢ ነው የተደረገው እና ድንገተኛ ወረራ ሊደርስ ይችላል የሚል ነገር ስጋት አስነስቷል። ኔቶ በተጠንቀቅ እንዲቆም እና በሰከንድ ውስጥ ወይም በደቂቃዎች ውስጥ ትዕዛዝ ሊሰጥ የሚችልበት ሁኔታ ማለት ነው። ማንኛውም ወታደራዊ ሚሳኤሎቹ፣ አየር ኃይሎቹ ሁሉ በተጠንቀቅ እንዲቆሙ ታዟል። እንደገና ደግሞ ቤላሩስ ከፖላንድ ጋር የሚያዋስናትን ድንበር ማለትም ፖላንድ ነች፣ ድንበሯን ሙሉ ለሙሉ ዘግታለች። እንግዲህ የራሻና የዩክሬን ጦርነት እንዳለ ነው። አሁን ግን ምንድነው ጦርነቱ ሊሰፋ ይችላል የሚል ብቻ ሳይሆን ሶስተኛው የዓለም ጦርነት ሊነሳ ይችላል የሚል ግምት አይደለም፣ ምልክቶች እየታዩ ነው ያሉት እና አሁን ለምሳሌ ከዚህ በፊት ታውቃለህ ወደ ኢስቶኒያ ጀርመን ወታደሮችን ልካ ነበር። አሁን ከፍተኛ የጦር እንትኖችን እየላከች ነው። ጀቶችን እንዲሁም ደግሞ ታንኮችን ብረት ለበሶችን ወደዛ እያስጠጋች ነው ያለችው። በእነዚህ በኩል ደግሞ
በነዚህ በኩል ደግሞ በዚህ በሮማኒያ በፖላንድ በምናምን አካባቢ ደግሞ የኔቶ ወታደር በዛ አካባቢ እንዳለ ይታወቃል። እና ይሄ ምናልባት የሶስተኛ ዓለም ጦርነት የሚያስነሳ እንደሆነ በጣም 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 እየተገመተ ነው ያለው ነገሩ። እንግዲህ የሮማኒያም ጀቶች እስከ ሩሲያ ድንበር ድረስ ነው የመጡት ድሮኑን ተከትለው። ድሮኑ ግን በፍጥነት ይሄ ምን መሰለ አሁን ወታደራዊ ፍተሻ ነው። ድሮኖች አሁን የስለላም ድሮኖች አሉ እና የወታደራዊ አቋምክን የወታደራዊ ሁኔታዎችህን ልብ ትርታን ለማዳመጥ አይደለም መፈተሽ። ለምሳሌ ድንበር ላይ ያለውን ትሰልላለህ፣ ወታደራዊ አቀማመጦቹን። አሁን ለምሳሌ ፖላንድ ላይ የተላኩት ድሮኖች የወታደራዊ አቋም መፈተሻ እንደሆኑ ነው የሚያሳየው። ይህ የዩክሬንን ውስጣዊ እንትን ለማድረግ አይደለም። አሁን ምንድነው መሰለህ ከዩክሬን ጋር ያለው ጦርነት ተባብሶ ቀጥሏል። አሁን አንዱ ዩክሬን በድሮን የነዳጅ ማጣሪያ መታለች፣ ከፍተኛ የሆነ ወደ አውሮፓ የሚጓዘውን። ይሄ ምናልባት አሁንም እኮ በትንሹ ይሁን እንጂ 5% አውሮፓ ነዳጅ የሚያስገቡት ከራሽያ ነው፣ አልተቋረጠም ይሄ ነገር። ግን ይሄ ነገር እንደ ዲፖ መመታቱና ራሽያ የምትወስደው ደግሞ ከፍተኛ እርምጃ እንደገና ደግሞ በጎረቤት ሀገሮች እያደረገችው ያለው ስለላ እንደገና ከቤላሩስ ጋር ከፍተኛ በኔቶ ድንበር አካባቢ የኔቶ አባል ሀገር በሆኑ ድንበሮች አካባቢ የሚደረጉ ወታደራዊ ልምምዶች፣ የፖላንድ ድንበሯን መዝጋት፣ የነ ጀርመን በኦስቲኒያ ወታደሮቻቸውን እና የአየር ኃይላቸውን ወደዛ ማስጠጋት፣ ጦር ሰራዊታቸው ታንኮች፣ ተሽከርካሪዎችን ማስጠጋት፣ እነዚህ ነገሮችን ስትደምራቸው ምንድነው ሊያሳዩ የሚችሉት? አንድ ነገር እንዳለ ያመለክታል። ይሄ ብቻ አይደለም። ሩሲያ በፖላንድና በኔቶ ምክንያት እና በአውሮፓ ምክንያት ድርድሩን ማቋረጧን አስታውቃለች። ሙሉ ለሙሉ ከድርድሩ መውጣቷን፣ ከዩክሬን ጋር ይደረግ የነበረው በዶናልድ ትራምፕ ይመራ የነበረው ድርድር ከዛ መውጣቷን አስታውቃለች። ይሄ ራሱ በራሱ አደጋ ነው። እነሱ ደግሞ ፍላጎታቸው ድርድሩ እንዲሄድና ተኩስ አቁም እንዲሆን ነው። አዎ ይህንን እንግዲህ ያሉት ዲሚትሪ ፔስኮቭ የሩሲያ ቃል አቀባይ ናቸው። ሆላንድና አውሮፓውያን ውይይቱን በማደናቀፋቸው ምክንያት ሞስኮ ከውይይቱ እንዳቆመችና እንደወጣች ተናግረዋል። ሌላው እሳቸው የተናገሩት ልምምዱ ማንም ሀገር የሚነካ አይደለም፣ እኛ በተለያየ ጊዜ የነበረንን ወታደራዊ ልምምድ እንደተለመደው እያደረግን ነው እያሉት የተናገሩት። እንግዲህ እንደተለመደው እያደረጉ ነው ወይስ ሌላ ነገር አለ የሚለው ነው። ነገር ግን ጀነራሊ ስንወስደው ዓለም በስጋት ላይ ነው ያለው። ዓለም በጣም አስፈሪ በሆነ የጦርነት ማዕበል ውስጥ ልትገባ ቋፍ ላይ ያለች እንደሆነ ነው የሚያመለክተው። ምክንያቱም አሁን እዚህ ጋር እየተናገርኩት ያለው ስለ ኢኮኖሚ እድገት አይደለም። ሁሉም ለጦርነት እየተዘጋጁ ያሉበት ሁኔታ ነው ያለውና እንግዲህ ይህንን ተመልክታ ቤተክርስቲያን ራሷን ልታዘጋጅና ህዝቧን ልታዘጋጅ ያስፈልጋል። እነዚህ ምልክቶች ቀላል አይደሉም። ነገ የሆነ ነገር ተፈጥሮ ሩጫ መሆን የለበትም። ስልጣን በምድርና በሰማይ ተሰጠኝ አለ ኢየሱስ። ያንን ስልጣን ደግሞ ለማን ሰጠ? ለቤተ ክርስቲያን ሰጠ። ቤተ ክርስቲያን ደግሞ በተሰጣት ስልጣን በሰማይ በምድር ሆና በሰማይ የምታስረውን እግዚአብሔር ደግሞ በሰማይ ሆኖ ያስረዋል። ይሄ ዋር ቀላል አይደለም እና ያው በየአቅጣጫው እንዲህ ምንድነው ያጎፈቆፈ ነው የሚባለው አይነት ነገሮች እየታዩ ነው ያሉት። እነዚህን ነገሮች ማስቆም የምትችለው ቤተክርስቲያን ብቻ ነች። ይሄውም በጸሎት ነው ማስቆም የሚቻለው። ሰይጣን እልቂትን ፈጥሮ የሰው ልጆችን በስፋት ወደ ሲኦል እየወሰደ ነው። ምክንያቱም ከፊት ለፊት የሚታዩ የወንጌል ትልልቅ እሳቶች እየታዩ ነው ያሉት። በተለይ አሁን አሜሪካ ከተፈጠረው አንጻር አውሮፓ ላይ ከፍተኛ እንቅስቃሴ አለ፣ የጸሎት እንቅስቃሴ አለ፣ የወንጌል ስርጭት እንቅስቃሴ አለና ይህንን በመረዳት ቤተክርስቲያን ልትነቃ ይገባል። እንግዲህ ወገኖቻችን ለዛሬ ያለን መልእክት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።
እንደዚሁ ደግሞ በጎፈንድሚ ድጋፍ እያደረጋችሁልን ያላችሁ ስማችሁን ባንጠቅስም እግዚአብሔር አምላክ አብዝቶ 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 ይባርካችሁ። እኛን ስታሳርፉ የእግዚአብሔርን ስራ ደግሞ እንዲሰፋ ታደርጋላችሁና ሌሎችም ደግሞ በዚህ አገልግሎት እንድትሳተፉ በጌታ ፍቅር እጠይቃችኋለሁ። የጌታ ሰላም ጸጋ ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር እንግዲህ አሁናዊ የሆነውን የዓለማችንን ገጽታ ግልጽ ባለ መልኩ እንድንረዳው እንደገናም ደግሞ እንድንጠነቀቅ እንድንዘጋጅ በተለይም ደግሞ የዘመናችን ቤተክርስቲያን ራሷን እንድታዘጋጅ ጥልቅ መልእክት ነው ያስተላለፍክልን። እንግዲህ ከዚህ ውጪ እኔ የምለውም ነገር የለም። እንዘጋጅ የሚል ጠቅለል ያለ ሐሳብ ነው እንግዲህ እንደ ምጽአቱ አዋጅ ነጋሪ ማስተላለፍ የምንወደው። እንግዲህ ውድ አድማጮቻችን የቀኑ መረጃና መልእክት ይሄንን ይመስላል። ማምሻው ላይ ደግሞ እንዲሁ ደግሞ ወቅታዊ አሁናዊ የሆኑ ክስተቶችን በትንቢት አንጻር ምን አይነት መልክ አላቸው ብለን ዳግም እንገናኛለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።